የዝምታ መልስ እንደሆነ ታውቃላችሁ። እኔ አንቺ ፍላጎትሽ ምንድነው ብትሉኝ ምን እንደሆነ ታውቃላችሁ? አንቺ ፍላጎትሽ ምንድነው ብትሉኝ የገጠር ልጅን ከነጓደኞቹ ቁጭ አርጎ እያንዳንዱን ኢንፎርሜሽን መቀበል። ምክንያቱም የመጀመሪያው ነገር እነሱ ናቸው። እነሱ በቃ እነሱን ቁጭ ታረጋላችሁ። አግባብ ያለው ጥያቄ እየጠየቃችሁ አምስቱንም አልመጣም ካሉ እነሱን አውጥቶ መቀጥቀጥ አለቀ። ከዛ በኋላ የነሱን ፍንጭ ይዛችሁ ወደ ሌላ ትሄዳላችሁ። በውሳኔ ደግሞ እንስማማ ከተባለ በቀደም ስናገር ሳሪ እንደዚህ አትበይ ሚዲያ ላይ ምናምን እያላችሁኝ እምቢ አላችሁኝ እንጂ ሰው የዘራውን ይጨድ የዘራውን ይጨድ። ለምንድን ነው የኔ እናት ደም እንባ እያለቀሰች የሳንበዲ እናት የምትስቀው? የዘራውን ይጨድ። በቤተሰቡ አንድ ሰው ሲያዩ የዛን ልክ ይገባል። ከማን ይጀምራል? ከጌታቸው ከሚባለው ሰው ይጀምራል። አለቀ በቃ። ይሄ እኔ ውሳኔ ነው። በዚህ ደግሞ ማንም ሰው መስማማት ይችላል። ካላስ ምንም ማድረግ አልችልም። አበቃ አለቀ። ምንም ማድረግ አልችልም። ምክንያቱም 7 ቀን ሙሉ አልን ሰያ ደከመ ማንም ሰው በቃ በአንተ ጫማ እስከልተራመደ ድረስ ማንም አይገባውም። አለቀ በቃ። ስለዚህ ለማን ነው የምናዝነው? እኛ ለማን ነው የምናዝነው? ለእኛ ሳያዝኑልን እነሱ እኮ እኛም መጫወቻ አድርገውናል። ወጥተው የፈለጉትን ተናግረው ሽማግሌ ብለው መጥተው ተበጥርቀው ይቅርታ ኤክስኪውዝ እኮ ሲጠይቁ የነበሩ ናቸው። ኢቭን ሌላ ነገር እንኳን አሁን ከገጠር ልጅ ከጓደኞቹ ጋር ብዙ ነገር ማውራት እፈልጋለሁ። ሳወራ ግን አሁን እንደሚለው አታሽበልብዩ ምናምን። ኦፍ ኮርስ ለምሳሌ እናንተ በህግ ስትያዙ የሚጠይቃችሁ ጠያቂ እንዴት ነው የሚጠይቃችሁ? ጥያቄ እኮ ስማርት መሆን ያስፈልጋል እኮ። የግድ በድብድ በስሪ አይታል አንተ እንደዚህ ብለሽ ግግም ማለት የለብሽም። ትናንትና እኮ ትንሽ ነገር ስለጠየቅን ነው፣ በእርጋታ ስለጠየቅን እኮ ነው። ምን ያገኘ ነው? ሀና ስጮህ እንደነበረና ስትመጣ ፊቷ የሆነ በላልዞ እንደነበረ ከዛ ያ ተኝታ ከጓደኛዋ ጋር ግን እንደዚህ ብላ እንዳወራች ፍንጭ አግኝተናል። ካላስ ሄሎ ሰላም ነው? ሰላም ነው። የሃኒ አባት ናችሁ? ስልካችሁ በጣም ከ3 ቀኑ 4 ቀኑ እየሰራልን አይደለም። እንግዲህ አንድ ጥያቄ ነው የምጠይቃችሁ። እንግዲህ 33,000 ህዝብ እያዳመጡት ነው። ስለ ዲኤንኤ ምርመራ የጠየቃችሁ አካል አለ? በዚህ 2 ቀን ብቻ ደውሎ እንደዛ ያላችሁ ሰው አለ ወይ ብለህ ጠይቅ። በቃ ብቻ ደውሎ የጠየቃችሁ ሰው አለ ወይ ብለህ ጠይቅ። በዚህ 2 ቀን ውስጥ ደውሎ የጠየቃችሁ አካል አለ ስለ ዲኤንኤ ምርመራ? በቃ ሰይድ በኋላ ደውላለሁ ብለህ ዝጋው። እሺ በቃ መልሰን እንደውልላችኋለን። ዝጋው አንዴ። እንግዲህ ሁላችሁም ይሄንን አዳምጡ። እሺ መልሰን እንደውላለን። መልሰን እንደውላለን። እሺ ስራ ላይ ስለሆን መልሰን እንደውላለን። እሺ ይናገሩ። ይሄን ብንሰማ አይሻልም? በኋላ እንሰማው። ይናገሩ እሳቸው። ቆይ ተዋረደ የሻበናት ሰው እንጂ ተቃጠልኩ። ይኸውላችሁ አሁን አዳምጡ። هذا الحبشة وأهل الدلة اللي عندي بالحبشة أيوة واتفقوا على فحل الآن إذا سبقت حتى أبوه وأنا متحقق. اسمعني ما قلت لك يعني قلت لك احنا نتواصل معهم. تواصلت معهم؟ وعلى تحليل أيوة. تواصلت مع أهل البنت يسوون تحليل. اسمعني تملكته لمدن تاردو
ሰማችሁ? ያልሰማችሁ ወደ አማርኛ ስተረጉመው ይሄ የዛማን ነው የሚባለው ልጅቷን ያገታት ልጅ ሰውዬ ጋር ያሉ የመኖቹ የሱ ሰዎች ናቸው። ከልጅቷ ቤተሰብ ጋር አሁን ወደ ህግ በተባለው ሰዓት ላይ እያወሩት ያሉት ማለት ነው። አውርተናል ከቤተሰብ ጋር የዲኤንኤ ምርመራ ምናምን እንድናደርግ ብለን ከነሱ ጋር አውርተን ጨርሰናል ምናምን የሚል ንግግር ነው። አያችኋ? ቆይ ሚጣት ግባ ብለን ማን ነው የሚያስገባው? በዚህ መሃል ላይ የተፈጠረውን ክህደት ተመልከቱት። እንግዲህ ሁላችሁም ልብ እንድትሉ ነው። ይሄንን ነገር በደንብ አዳምጡት። የሃና አባት ማንም የደወለላቸው የለም፣ ስለዚህም ያወራቸው የለም። እነሱ ግን እዛ ጋር የመኒው ማሁን ያለው ምንድነው ይሄኛው ይሄ ተክላ የሚባለው ከሃና ቤተሰቦች ጋር እኛም ደውለን ተነጋግረን የዲኤንኤ ምርመራ የሚደረግበትን እንትን አውርተናል ጨርሰናል የሚል ንግግር ነው። አያችሁ? ይሄንን ያዙት። አሁን ምንም አማራጭ የለም። አሁን ሳውዲ አረቢያ የሚገኝ ኤምባሲ በሙሉ ሌላውም ይመችን የሚያቅሰው በሙሉ ተባብረን ይመችን በቁጥጥር ስር መዋል ነው። ሌላው ነገር ይመች ሀገር ቤት የራሱ ቤትና ንብረት ካለው ንብረቱን በቁጥጥር ስር መዋል አለበት። እኔ ደጋግሜ እኮ እየነገርኳችሁ ነው። ብሬክስ በየመን መጥታል። የመጣው ምናልባትም ሩቅ ዓመት ሆኗል፣ አታውቅም። እኔ ቢያንስ ከጥቂት ወራት በፊት የመን ነበርኩኝ። ተክላይን እኔ ፊዚካሊ መልኩም ባላየውም አንዴ ሰዒድ አይቻልም። እርምጃ ነው መውሰድ ያለ። ሰይድ አንዴ ስማኝ። አቡፋኖ ሬሳው የማን መሆኑን እንድናገራለሁ አስገቡኝ ያለን ግሩፕ ሀሳብ ላይ ያለው ልጅ ይኸውና ኢንቫይት ሳቡት። አዎ እንትና ድንበር ቆራጩ የሚለውን ልጅ አስገባው። ያናስከረ ምንም እናምነት ነገር የለም። የበላሃት ማንተነህ ያስበላሃት ማንተነህ ደግሞ ማለት ነው። ኢቃማ ይዘህ እንደ ወኔ የጂዳ ቆንስላ ይሄ ልጅ ላይ ህጋዊ ነው አይደለ? በሲም ካርዱ በኤስቲሲ መያዝ ትችላላችሁ። ሲጀመር ሳኡዲ ላይ እኔ ኤምባሲ ሁኑ ቆንስላ የምትባሉ ሁኑ እስክሪፕቶ ይዛችሁ ዝም ብላችሁ መጣችሁ ደሞዝ እየበላችሁ ነው ያላችሁት እንጂ ለዜጋችሁ ምንም እየሰራችሁ አይደለም። ምንም እያየን አይደለም እናንተ ላይ ማለት ነው። ምንም እናንተ እኛን እንዴ ይሄማ እናንተ ቁጭ ብላችሁ የምትሰሩ ነገር ቢሆን ህዝቡ ባላለቀ ነበረ። የኢትዮጵያን ህዝብ ባላለቀ ነበረ። ወዶ አይደለም ህዝቡ የሚሰደደው አገሩ ላይ ሰላም ስላጣ ብቻ ነው። የ13 ዓመት ልጆች የ12 ዓመት ልጆች እየተሰደዱ ያሉት በየባህሩ እየተደፈሩ ያሉት ማለት ነው። ስለዚህ እንደዛ አይነት ባለጌ ቆሻሻ የሚሰሩ የሚደፍሩ ምን የሚያረጉ ስማችንን አጥፍተው በብዙ ነገር ወንጀል እየሰሩ 30 ሺህ ሪያል ታናስከፍላችሁ ቅል የለም ያበቃላችኋል እንጂ ይኸውልህ ምን ትለዋለህ መሰለህ? ለጻፍለት 30 ሺህ ሪያሉን እንሰጣለን፣ ግን እሷን ቪዲዮ አሰርተህ ላክልን ብለው ከዛ እንሰጣለን። ችግር የለውም። 30 ሺህ ሪያል እኮ ለእኛ 30 ብር ናት። ምን ብር አይተህ አታውቅም እንዴ? ዋናው የእሷን ቪዲዮ ስሩና ቪዲዮዋን ላኩልን። 30 ሺህ አይደለም 60 ሺህ እንሰጣችኋለን። አዎ እጥፍ እንሰጣችኋለን። እኛ ብር ብርቃችን አይደል? በብር ወገናችን እኮ አንሸጥም። አብሽር ብሩን ብቻ እሱ አለው ትበል። ቪዲዮ ሰሩ ትስራ። አዳምጭኝ። አንድ ሰው ይህን ያህል ቀን ተቀምጦ መሆን ያለበት መፍትሄ ማምጣት ነው። ለዚህ ደግሞ እቺ ልጅ በህይወት እንዳለች በተደጋጋሚ እያየን ነው። እያየን ነው። ስለዚህ እኔ የኔ እናት ቂጧን ገልብጣ እንትን እያለች የኔ እናት ቂጧን ገልብጣ እያደረች የኔ እናት ቂጧን ገልብጣ እየዋለች የሳንበዲና ማልቀስ የለባትም። እነሱ ሀገራቸው ላይ የሚፈልጉትን ነገር እያደረጉ ባለ ሆቴል ባለምናምን ናቸው። ሀገሩ ላይ እየሰማሁ እኮ ነው። ባለ ብዙ ነገር ናቸው።
ታዲያ እነዚህ ይሄ የሸዋው ማን የሚባለው ልጅ ግን ማለት ነው ከገጠር ልጅ ጋር ቂማለህ እንዴ? ባይዘው ወይ ከእንቅልፌ እንደተነሳው ነው ቪዲዮ እየሰራው ያለሁት ማለት ነው። ቢኮዝ በኋላ ስራ ስለሚበዛብኝ አይመቸኝም ለማውራት ማለት ነው። እና አሁን አንተ እርግጠኛ ነኝ ማለት ነው አንዳንዴ ጋይስ አህየውን ፈርቶ ዳውላውን ትላለች እናቴ። አንዳንዴ ማለት ነው ፌር ሆን ማለት ነው። ቢኮዝ አሁን አንተ እዛ እሱ ቢሆን ደላላ ቢሆን ኦኬ ተጠያቂ ይሆናል እንላለን ጋይስ። ግን ይሄ ልጅ ተጠያቂ አይደለም፣ መንገደኛ ነው ማለት ነው አብሯት እንጂ አሁን አንተ ብትሆን እዛ ልጅቷ ስትደፈር እያየህ ሲቀጠቅጧት ብታይ አብረህ ብትሄድ አንተ የገጠር ልጅ ብትሆን በሱ ቦታ ብትሆን እርግጠኛ ነኝ ስትደፈር እያያት ላሽ ብለህ ነው መንገድህን ቀጥ ብለህ የምትሄደው ማለት ነው። ይሄ ልጅ እኮ መንገደኛ ነው ጋይስ። ጥፋቱ ምንድነው? ወጥቶ እነሱ ያሉትን አምኖ ቪዲዮ መስራቱ ነው። ሞተች ብሎ ቪዲዮ መስራቱ ነው እንጂ ከዛ በተረፈ ጥፋት የለበትም። ቢኮዝ ደላላ አይደለም መንገደኛ ነው እንዴ። ስንቶቹ ወንድ ነን የሚሉት ቦጠጥ ያደሉ እንዴ? መንገድ ላይ ሲሄዱ ሴት ሆኖ ኮሸሽ ብለው እሺ እያሉ እየተጠፈጠፉ የሚሄዱት ማለት ነው። በየመን ሲመጡ ጋይስ አናቅም እንዴ? እናቃለን እኮ ሲያወሩ እንሰማለን፣ ምንም ባናይ ማለት ነው። የገጠር ልጅ ባይዘው ወይ ምንም አላደረገም። ቢኮዝ የመጀመሪያ ጥፋተኛ ራሷና ባልየው ናቸው። አለቀ። ባል ሚስቱ ሄዳለሁ ስትል እንዳትሄጂ ብሎ ብትሄጂ እንለያያለን ብሎ ቁርጥ ያላሞት ያለው ወንድ ቢሆን ኑሮ አይልካትም ነበር፣ እሷም አትሞትም ነበር ማለት ነው። በሞቷ ላይ ገብቶ በሐሰት የመሰከረውን ልጅ ማለት ነው የነ መንቢ ጓደኛ ይቺ ማናት የምትባለው ይቺ የሰው ባል የቀማችውና ማለት ነው። ይቺ ደግሞ አንዲት ሰጋጋለች ማለት ነው። ያቺ ከሱ ቪዲዮ ላይ ሄደው ሲያሽቀብጡ ነበር። እኛ እንተን እናምናለን እኛ እንተናችን ነን እያሉ ማለት ነው። እነሱን ይልቁንስ ጠይቋቸው ማለት ነው። ይህን ጊዜ እነሱ ናቸው። ቢኮዝ እነሱ ይሆናሉ ይህን ጊዜ ማለት ነው ሰው እየሸጡ እንደዚህ ከፍ የሚሉት ማለት ነው። በዛም በዚህም ጥቅም እያገኙ እና እኔ ገጠር ልጅ ጋይስ እናቴ ትሙት አንጀቴን ነው የሚበላው፣ ያሳዝነኛል። በዛ ላይ ደግሞ እናቴ የለው ምናምን ኧረ ተውት በማርያም እንዴ። አህየውን ፈርቶ ደውላውን አሁን የሚባለው ይሄ የሸዋው ማለት ነው መቤቴና አብራሃት ብትሆን አታድናትም፣ አታስጥላትም ነበረ። የምር አታስጥላትም አብራሃት ብትሆን ማለት ነው። እና ጋይስ አንዳንዴ ፌር ሆኖ ማለት ነው። የሸዋውን ተውት፣ ደላላዎቹን እንደዚህ በሞቷ ላይ የቀለዱትን ምናምን እነሱን ማሳደድ ሞክሩ ማለት ነው። አመሰግናለሁ።